ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እያጋራናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር አድርጉን። ትላንታችሁ ግን እንዴት አለፈ? በርከት ያሉ ጨዋታዎች ከሀገር ቤት እስከ ባህር ማዶ ሲከናወኑ ነበረ። የት ነበራችሁ? በየክለቦቻችሁ ስሜታችሁን አጋሩን። እኛ በመረጃ ሰዓታችን ልዩ ጥንቅር በየስቴዲየሞቹ አካተን ይዘን መተናል። በመረጃ ሰዓታችን እንደ ሁልጊዜው ከሀገራችን ኢትዮጵያ የሀገር ቤት ጉዳይ ይዘናል። አህጉራችንን አፍሪካም ትልቅ ድግስ ደግሳ 24 ክለቦችን ካዘጋጃው 24 ብሔራዊ ቡድኖችን ካዘጋጃው ሞሮኮ ጋር ደምረን የአፍሪካን ዋንጫ እያየን ነው። የምድብ የመጨረሻ ጨዋታዎች ትላንትና ሲካሄዱ ዛሬ ደግሞ የመጨረሾቹ ሁለት ምድቦች የመጨረሻ ጨዋታን በአፍሪካ ዋንጫ እንጠብቃለን። በአውሮፓም በመካከለኛው ምስራቅም መረጃዎችን ይዘናል። የሮናልዶ ምሽት ምናልባት በክለብ ደረጃ ጥሩ ያልሆነ በግለሰብ ደረጃ ጥሩ ነበረ፣ ግን ከወደ አሜሪካ የሰማነው ጉዳይ ስለ ሮናልዶ ትንሽ ለየት ያለ ነው፣ እንመለከተዋለን። በአውሮፓ ታላላቆቹን ክለቦች ዛሬም ባርሴሎና ቤት የቡድን ዜና ይዘናል። በሪያል ማድሪድን በኩል የምናነሳቸው ተጨማሪ መረጃዎች አሉ። በአንድ ወቅት በጣም ኮከብ የነበረውም ተጫዋች አሁን ግን እግር ኳስ በቃኝ እያለ ይገኛል። መረጃዎቹን እናነሳለን። በእንግሊዝ የመረጃ ሰዓታችን እንግሊዝ ላይ ከታችኛው ሻምፒዮንሺፕ ወደ ፕሪሚየር ሊግ ለማደግ በሚደረግ ጥረት ከስቴዲየም ውጭ የታዘብነውን በስቴዲየም የነበሩ ጨዋታዎችና የደረጃ ሰንጠረዥ እናስታውሳችኋለን። ትላንትና ከነበሩ የፕሪሚየር ሊግ ጨዋታዎች ሲቲ ከአርሰናል እና ከቪላ ጨዋታ አላተረፈም። ይልቅ ከቼልሲ ጨዋታ ግን አንድ ትርፍ አግኝቷል። በቡድን ዜና የፔፕ ጋርዲዮላ ቡድን ማንቸስተር ሲቲን ከዝውውር ጋር አያይዘን መረጃ ይዘንበታል። ሊቨርፑሎች በዚህ ሳምንት ጨዋታ የሚያደርጉት ሐሙስ ነው፣ ግን ከዛ በፊት የቡድን ዜና ይዘንበታል። በሊቨርፑል የመረጃ ሰዓታችን ሰፊ የቡድን ዜና እናነሳለን። እንደ ቡድን ሊቨርፑልን እንደ ተጫዋች የቡድንን ቁልፍ ተጫዋቾች የተመለከተ ልዩ ጥንቅር ይዘንበታል። ትላንትና ግን በፕሪሚየር ሊግ በርከት ያሉ ጨዋታዎችም ሲደረጉ ነበረ፣ እንመለከታቸዋለን። ሲቲ ግራውንድ፣ ለንደን ስቴዲየም እንደዚሁም ተርፍ ሙር ላይ የነበሩ ጨዋታዎችን ልዩ በሆነ ሁኔታ ለእናንተ ውድ አድማጮቻችን እናደርሳለን። ትላንትና ለቼልሲ ደጋፊዎች ስታንፎርድ ብሪጅ ጥሩ ምሽት አልነበረም። በእርግጥ ለማሬስካም የሰሞኑን ህመማቸውን አባብሶ ከጋዜጣዊ መግለጫ የሚያስቀራቸው ካይሴዶ ቃል ስፖርት ዩቲዩብ ቻናል ያሰጋል እንዳልናችሁ ስጋታችንም በሜዳ ላይ ተተግብሮ ቀጣይ የሲቲ ጨዋታ ያመልጠዋል። ለ2025 መጨረሻ ለቼልሲ ደጋፊዎች የተገኘ ድል አልነበረም። ጨዋታውን የተመለከተ ልዩ ጥንቅር ይዘናል። ማንቸስተር ዩናይትድ ኦልትራፎርድ ላይ ያለ ብዙ ከዋክብቶቹ ተጫውቶ በቪላ ነጥብ ጥሏል። ቪላችን ነጥብ ለማግኘት ድፍን 3 ወር ጠብቋል። የዩናይትድ ደጋፊም ጸጉሩን እንደማይቆረጥ ተረጋግጧል። ሩበን አሞሪ ታይቶኛል፣ ተገልጦልኛል ያሉት የማንቸስተር ዩናይትድ ቡድን ለደጋፊው ግን ምንም ሊገለጥለት አልቻለም። ጠንካራ ቡድን ነን እያሉ ነው እሳቸው ተገልጦልኛል ያለውን እንነግራችኋለን። በማንቸስተር ዩናይትድ በኩል ምናልባትም በቡድን ውስጥ ሊነሱ የሚችሉ በጣም ቁልፍ ተጫዋቾችና ቁልፍ ሚና የነበራቸው እናነሳለን። ወልቭስ 2025ን 25 ጨዋታ ተሸንፎ ነው ያጠናቀቀው። በነገራችን ላይ ይህ ነው በዩናይትድ ደጋፊዎች ዘንድ ነገሮችን ብስጭት እንዲሉ ያደረጋቸው። የጨዋታ አጠቃቀማቸው፣ የተጫዋቾች ጉዳይ፣ የተጫዋች ቅያሬ፣ ጉዳት፣ ከዋክብቶች ማጣት በማንቸስተር ዩናይትድ እንዳሉ ሆነው ጥርም እንዴት ይታረሙበታል ለሚል ይጠበቃል። ሰፊ የቡድን ዜና በጨዋታው ዙሪያና በማንቸስተር ዩናይትድ በኩል ይዘናል። ሐሳባችሁን እያጋራችሁን ቆዩን። አርሰናሎች ላስቶን ቪላ በስተመጨረሻም ያለ ኮከባቸው ዴክላን ራይስ ሉጋም አበጅተውለታል። ጨዋታውን በብዙ መንገድ እናነሸዋለን። የተሸነፍነው በምርጥ ቡድን ስለሆነ ብዙም አልተከፋንም ካለው ሞርጋን ሮጀርስ እንኳንም ታዘባችሁልኝ ብለዋል ማይክል አርቴታ። ከጨዋታው በኋላ አንድ ነገር ገጥሟቸው ነው። በነገራችን ላይ የቡድኑ አምበል ማርቲን ኦዴጋርድ በጣም አነጋጋሪ ነው። ጄሚ ካራገር ግን የምን ቪክተር ዮኬሬሽ እያለ ነው። ጋብርኤል ጀሱስ እያለ ነው። ጋብርኤል ጀሱስ ልክ እንደ ካካ ያደረገው ነገር ትላንትና መነጋገሪያ ነበረም። የጨዋታው ኮከብ ማጋሌሽ ሆኗል። ሲጠበቅ ነበር የሱ መመለስ። ለምን እንዳስፈለጋቸው ትላንትና ተመልክተናል። የቆመ ኳስ ለአርሰናል ተመልሷል። ራስ ላይ ከሚቆጠሩ ግቦች በተጨማሪ ትላንት ቃል ስፖርት ዩቲዩብ ቻናል በሰበር ለአርሰናል ደጋፊዎች
በጨዋታው ላይ ዴክላን ራይስ እንደሌለ ከታማኝ ምንጮች ካረጋገጠን በኋላ በርካታ አርሴናላውያን ተቃውሞውን ነበረ። አሁን ትልቁ ጥያቄ አይደለም መቼ ይመለሳል ነው። ተጨማሪ መረጃ ከታማኝ የዜና ምንጫችሁ ቃል ስፖርት ይዘናል። እስከ ፕሮግራማችን ፍጻሜ ቆዩ። ምሽታችሁ እንዴት እንደነበረ በሀሳብ መስጫ ሳጥናችን ላይ ያጋሩን። እኔ ቃለኝ እናንተን እያጋራችሁን መልካም ቆይታ ተመኘን። በኢትዮጵያ ፕሪሚየር ሊግ አንድ ጨዋታ ውጤት በይደር ይቆየን ብለን ነበረ። ጨዋታው በሲዳማ ቡናና በሸገር ከተማ መካከል የነበረ የኢትዮጵያ ፕሪሚየር ሊግ የ12ኛ ሳምንት መርሃ ግብር ነበረ። የምሽት መረጃችንን ስናጠናቅር ጨዋታው 0-0 ነበር ብያችሁ ነበር። ነገር ግን ከረፍት በኋላ ፍቅረ ኢየሱስ ተክለ ብርሃንን 52ኛው ደቂቃ እንደዚሁም መስፍን ታፈሰ 79ኛው ደቂቃ ለሲዳማ ቡና 2 ግቦችን አስቆጥረው ሸገር ከተማን 2-0 በሆነ ውጤት ድል አድርገዋል። ሸገር ከተማ 3ኛ ተከታታይ ሽንፈቱ ነው። ሲዳማ ቡና ከ3 ተከታታይ ጨዋታ ነጥብ መጣል በኋላ የተገኘ ድፍን 3 ነጥብ ሆኗል። ሲዳማ ቡና ነጥቡን 25 አደረሰ። ሸገር ከተማ እዛ 12 ላይ ቀርቷል። የፊታችን እሁድ ሸገር ከተማ ከኢትዮጵያ ንግድ ባንክ እንዲሁም ሀዲያ ሆሳዕና ከሲዳማ ቡና ጨዋታቸውን የሚያከናውኑ ሲሆን ዛሬ በኢትዮጵያ ፕሪሚየር ሊግ መቻል ከኢትዮጵያ ቡና በአዲስ አበባ ስቴዲየም እንዲሁም ኢትዮጵያ ንግድ ባንክ ከኢትዮጵያ መድን በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ የ12ኛ ሳምንት የመጨረሻ መርሃ ግብሮች ይከናወናሉ። በትላንትናው ዕለት ከትላንት በስቲያ ከነበሩ ጨዋታዎች ውስጥ መቀለ ሰባ እንደርታ ከቅዱስ ጊዮርጊስ 1-1 የተጠናቀቀው ጨዋታ ይጠቀሳል። ታዲያ መቀለ ሰባ እንደርታና ቅዱስ ጊዮርጊስ ባረጉትን ጨዋታ ላይ በተቀያሪ ወንበር ላይ ሆነው ሲጣሉ የተስተዋሉት የፈረሰኞቹ የአጥቂ ስፍራ ተጫዋች አቤል ያለውና ፍጹም ጥላሁን የፈጸሙት ድርጊት ስህተት መሆኑን በማመን የቅዱስ ጊዮርጊስ የቡድን አባላትን እንዲሁም የቅዱስ ጊዮርጊስ መላው ደጋፊን በይፋ ይቅርታ ጠይቀዋል። የቡድኑ አሰልጣኝ ፋሲል ተካልኝም ተጫዋቾቹ ይቅርታ እንደጠየቁ አረጋግጠው ተገቢ የሆነ የዲሲፕሊን ቅጣት እንደሚተላለፍባቸው ገልጿል። ከዚህም በተጨማሪ በተጫዋቾቹ መካከል የተፈጠረው አለመግባባት የቡድኑን ስሜትና አንድነት እንደማይረብሸውም አሰልጣኙ አያይዘው ተናግረዋል። አሰልጣኝ ፋሲል ተካልኝም እንቀጣቸዋለን ያሉትን ሁለቱን ተጫዋቾቻቸውን ምን ይቀጧቸዋል? በቀጣይ አጣርተን መረጃውን የምናመጣው ይሆናል። ሞሮኮ በአፍሪካ ዋንጫ አስተናጋጅነት 23 ብሔራዊ ቡድኖችን ጋብዛ በድምሩ 24 ብሔራዊ ቡድኖች በአፍሪካ ዋንጫ እየተፋለሙ ይገኛሉ። እነኚህ ሀገራትም የምድባቸውን የመጨረሻ ጨዋታ እያደረጉ ይገኛሉ። አንደኛው ጨዋታ ደግሞ ቤኒንን ከሴኔጋል ያገናኘ ጨዋታ ነበረ። ሴኔጋል ጨዋታውን 3-0 በሆነ ውጤት ድል አድርጋለች። በሴኔጋል በኩል ግቦቹን ሼክ 38ኛው ደቂቃ ላይ፣ ዲያሎ 62ኛው ደቂቃ ላይ፣ ንዴ 97ኛው ደቂቃ ላይ ከመረብ ማዋሃድ ችለዋል። በነገራችን ለውድ ቤተሰቦቻችን እዚህ ጨዋታ ላይ ካሊዱ ኩሊባሊ 71ኛው ደቂቃ ላይ በቀይ ካርድ ከሜዳ መሰናበት ችሏል። በጥሎ ማለፉ እንግዲህ የሴኔጋል ብሔራዊ ቡድን ምድቧን ማለፏን በአንደኝነት እንደዚሁ ያረጋገጠችበት ምሽት ነበረ። ሌላኛው መርሃ ግብር ዲሞክራቲክ ኮንጎን ከቦትስዋና ያገናኘ ጨዋታ ነበረ። ጨዋታው በዲሞክራቲክ ኮንጎ 3-0 አሸናፊነት ተጠናቋል። በጨዋታው ላይ የዲሞክራቲክ ሪፐብሊክ ኦፍ ኮንጎን ማሸነፊያ ግቦች ሙንኩ 31ኛው ደቂቃ ላይ፣ ካኩቷ 41ኛውና 60ኛው ደቂቃ ላይ ሁለቱን ግቦች ከመረብ እንደዚሁ ማሳረፍ የቻሉበት ሲሆን ምድቧን እንግዲህ ሁለተኛ ሆና ያጠናቀቀችው ዲሞክራቲክ ኮንጎ በጥሎ ማለፉ ከአልጄሪያ ብሔራዊ ቡድን ጋር እንደደረሳት አረጋግጣለች። ስለዚህ ውድ ቤተሰቦቻችን እዚህ ምድብ ላይ ሴኔጋል ያለ ወሳኝ የተጫዋቿ ኳሊዱ ኩሉባሌ ምድቧን አጠናቃለች። በአንደኝነት ምድቧን ሁለተኛ ሆና ያጠናቀቀችው ኮንጎ ሲሆን በጥሎ ማለፉ እንግዲህ ሁለቱ በቀጥታ ማለፋቸውን ከምድባቸው አረጋግጠዋል። በአፍሪካ ዋንጫ የምድብ የመጨረሻ ጨዋታ ናይጄሪያ ተጋጣሚዋን በሰፊ የግብ ልዩነት አሸንፋለች። 3-1 በሆነ ውጤት የናይጄሪያን 3 የማሸነፊያ ግቦች ኦንሹዋ 28ኛው ደቂቃ ላይ፣ ኦንያ ዲኪያ 63ኛውና 67ኛው ደቂቃ ላይ ሲያስቆጠር በተጋጣሚ ዩጋንዳ በኩል ብቸኛዋን የማስተዛዘኛ ግብ ማቶዋ ነው 75ኛው ደቂቃ ላይ ያስቆጠረው። ሳሊም 57ኛው ደቂቃ ላይ በቀጥታ ቀይ ካርድ ከሜዳ ተሰናብቷል። ከዩጋንዳ በኩል
የናይጄሪያ ብሔራዊ ቡድን በነገራችን ላይ ምድቧን አንደኛ ሆና ነው ማጠናቀቅ የቻለችው። የናይጄሪያ ብሔራዊ ቡድን ቀጣይ ተጋጣሚ ዛሬ እንለያለን። ነገር ግን ውድ ቤተሰቦቻችን በዚህ ምድብ ላይ የናይጄሪያ ብሔራዊ ቡድን ማለፍ በተጨማሪ በምድቡ እንግዲህ ሌላም ብሔራዊ ቡድን በምርጥ ሶስተኝነት እንደዚሁ ማለፋቸውን ያረጋገጠችበትም ነበር። እንመለሳለን እሱም ላይ። በሌላ በኩል እዚሁ ምድብ ላይ ቱኒዚያ ከታንዛኒያ 1-1 በሆናቸው ውጤት ተጠናቋል። የቱኒዚያን ጎል ጋሪብ ሲያስቆጥር ሳሉም ታንዛኒያ ናቻ ያደረገች ግብ አስቆጥሯል። ታንዛኒያ አቻ መውጣቷን ተከትለው በሁለት ነጥብ ሶስተኛ ደረጃን ይዛ ነው ማጠናቀቅ የቻለችው። የታንዛኒያ ብሔራዊ ቡድን በታሪክ ለመጀመሪያ ጊዜ በአፍሪካ ዋንጫ ጥሎ ማለፍ ተቀላቅላለች። ታንዛኒያ በሁለት ነጥብ ምርጥ ሶስተኛ ሆና ጥሎ ማለፉን የተቀላቀለች በታሪክም የመጀመሪያው ሀገር መሆን ችላለች። በነገራችን ላይ በጣም ዝቅተኛ ነጥብ ነው። ስለዚህ ታንዛኒያ ከሞሮኮ፣ ቱኒዚያ ከማሊ እንደዚሁ የሚጫወቱ ይሆናል ማለት ነው። ታንዛኒያ በምርጥ ሶስተኝነት ነው ማለፍ የቻለችው። ስለዚህ ምድቡን ናይጄሪያ አንደኛ፣ ቱኒዚያ ሁለተኛ፣ ታንዛኒያ ሶስተኛ፣ ኡጋንዳ ተሰናባች ሆናለች ማለት ነው። እንደ አጠቃላይ እስካሁን ውድ ቤተሰቦቻችን ከነበሩ ጨዋታዎች በኋላ አልጄሪያ፣ ኮንጎ፣ አይቮሪኮስ፣ ሞሮኮ፣ ደቡብ አፍሪካ፣ ካሜሮን፣ ማሊ፣ ግብፅ፣ ሞዛምቢክ፣ ናይጄሪያ፣ ቤኒን፣ ቡርኪና ፋሶ፣ ሴኔጋል፣ ሱዳን፣ ታንዛኒያ እና ቱኒዚያ አልፈዋል። በሌላ ቋንቋ ሁሉም ምድብ ላይ ኃላፊዎቹን በሙሉ ለይተናል። ዛሬ የሚደረጉ ጨዋታዎች ውድ ቤተሰቦቻችን የየምድቡን አንደኛ፣ ሁለተኛ፣ ሶስተኛ ሆኖ ኃላፊ ለመለየት ብቻ ዛሬ ጨዋታዎች ይደረጋሉ። እነኚህም ጨዋታዎች ሱዳን ከቡርኪና ፋሶ፣ ኢኳቶሪያል ጊኒ ከአልጄሪያ ምሽት 1 ሰዓት፣ ሞዛምቢክ ከካሜሮን እና ጋቦን ከኮት ዲቫር ምሽት 4 ሰዓት ይጫወታሉ። እንዳልኳችሁ እነኚህ ደረጃ ለመለየት ብቻ የሚደረጉ እንጂ ኃላፊዎቹንስ አስቀድመን አውቀናችኋል። ውድ ቤተሰቦቻችን በሀገራችን ኢትዮጵያ በአህጉራችን አፍሪካ መረጃዎችን አደረስናችሁ። አሁን ወደ መካከለኛው ምስራቅ እንሻገርና የሳውዲ ፕሮ ሊግን እንመልከት። አልኢትፋክ ከአልናስር ያደረጉት ጨዋታም በጣም ተጠባቂ ነበር። ጨዋታው 2-2 በሆናቸው ውጤት ተጠናቋል። ውድ ቤተሰቦቻችን በጨዋታው ላይ አልኢትፋክ በኩል ጆርጂ ዋይናልደም ሁለቱንም ግቦች ከመረብ ሲያዋሃድ ለአልናስር ጆ ፍሌክስ እና ክርስቲያኖ ሮናልዶ ያቻነቱን ግብ አስቆጥረው አልናስር ከ10 ተከታታይ ድል በኋላ ትላንት 11ኛው ላይ ነጥብ ጥለዋል። አልናስር በውድድር ዓመቱ የመጀመሪያ ጨዋታውን እንግዲህ ሳያሸንፍ ቀርቷል። ሮናልዶ 13ኛ የሊግ ግቡን ሲያስቆጠር ጆ ፍሌክስ በተመሳይ እኔም 13 ብሏል። አልናስር የሰበሰባቸውን ነጥቦች 31 በማድረስ ሊጉን በበላይነት ይመራል። አልኢትፋክ በ16 ነጥቦች 8ኛ ደረጃ ላይ እንደዚሁ የተቀመጠበት ነው። ሲያር7 ክርስቲያኖ ሮናልዶ 2025ን 46 ጨዋታ ተጫውቶበት 41 ግብ አስቆጥሮበት 4 አሲስቶችን አበርክቶበታል። ክርስቲያኖ ሮናልዶ በዚህ ውድድር ዓመት እንደ አጠቃላይ ደግሞ ለአልናስር በ17 ጨዋታ 18 ግብና 2 አሲስት አለው። በውድድር ዓመቱ በሁሉም መድረክ 21 ጨዋታ ነው የተጫወተው። ጆዋ ፍሌክስ 19 ግብ 6 አሲስት፣ ክርስቲያኖ ሮናልዶ ደግሞ 13 ጎል 3 አሲስቶችን እንደዚሁ ማበርከት የቻሉበት ነበረ። ክርስቲያኖ ሮናልዶ ከጨዋታው በኋላ ዓለም ዋንጫ ላይ አለውበት ሲል በዛው ማረጋገጫውንም ለጋዜጠኛው ሰጥቷል። ምናልባት ሮናልዶን ካነሳን ትላንት ከወደ አሜሪካ ለየት ያለ ነገር ነው የሰማንበት። ብሬክሼ ይባላል። የቀድሞው የኢንተር ማያሚ ተጫዋች ነው። በእርግጠኝነት የምነግራችሁ ነገር አለ። ሊዮኔል አንድሬስ ሜሲ አሁን እኔ ቀድሞ በተጫወትኩበት ክለብ ኢንተር ማያሚ ከፈጠረው ተጽዕኖ በላይ ክርስቲያኖ ሮናልዶ ቢሆን ይፈጠር ነበረ። ሜሲ በጣም ዝምተኛ፣ በጣም ቁጥብ መሆኑ ኢንተር ማያሚ ቤት ልክ ሮናልዶ ባልናስር እንደፈጠረው አይነት የሚዲያ ተጽዕኖ መፍጠር አልቻለም። ሮናልዶ ሜዳ ላይ የሚፈጥራቸው ተጽዕኖች በጋዜጣዊ መግለጫ ላይ ይገኛል። ጋዜጣዊ መግለጫዎችን ይሰጣል፣ ቃለ መጠይቆችን ያደርጋል። የሳውዲ ፕሮ ሊግን ዝነኛ ያደርጎታል። በተቃራኒው ሊዮኔል አንድሬስ ሜሲ የፈጠረው ተጽዕኖ ዝቅተኛ ነው ብሏል። ተጫዋቹ ግን ይቀጥላል። ሁለቱን ተጫዋቾች እያወዳደርኩ ወይም ሁለቱን ተጫዋቾች ስኬት እያነሱ አይደለም፣ እኔ ያነጻጸርኩት ሊጉን ማናደምቆታል በሚል ብቻ ነው ብሏል። ይህ የቀድሞ ኢንተር ማያሚ ተጫዋች ብሬክሼ ከተናገረው የተወሰደ ነው። መረጃውን ማርካ በፊት ገጹ ላይ ይዞት ወጥቷል። አውሮፓ ደርሰናል። ውድ ቤተሰቦቻችን ባርሴሎናን እናስከትል። ባርሴሎናም በዘንድሮ ውድድር ዓመት የላሊጋ መሪ ናቸው። አጀማመራቸው ላይ የተወሰነ ጥያቄ ቢነሳም አሁን ግን በላሊጋው
ትልቁን ነጥብ ይዘው የላሊጋው መሪ ናቸው። እዚህ ቡድን ውስጥ ደግሞ ኳስ የማቀበል ስኬት ፍጹም የተለየ ነው። ፓኦ ኩባርሲ 1154 ኳሶችን በስኬት ለቡድኖቹ ያቀበለ ቀዳሚው የላሊጋ ተጫዋች ነው። ሁለተኛውም ከዛው ነው ኤሪክ ጋርሻ 1032፣ ሶስተኛውም ፔድሪ ከባርሴሎና 1018 ነው። የሴልታ ቪጎ ማርኮ አሎንሶ 905። እንደዚሁም በዚህ ደረጃ የሪያል ማድሪድም ተጫዋች ፈልገ ለማግኘት አልቻልንም። በጣም አስገራሚው የባርሴሎና ተጫዋቾች ከ1 እስከ 3 ደረጃውን ይዘውታል። ኬሊያን ምባፔ እኔ አሁን ለአርአያነት ገና ነኝ ብሏል። በዚህ ረገድ ለማድሪዶች ሁሌም አርአያ፣ ሁሌም ምርጡ CR7 ክርስቲያኖ ሮናልዶ ነው። እኔ እዛ ደረጃ ላይ ገና አልደረስኩም ብሏል። ሮናልዶን እንደ አርአያ የምከተልበት ሰዓት ነው አሁንም በማድሪድ ቤት አሁንም አርአያ ክርስቲያኖ ሮናልዶ ነው ሲል ተደምጧል። እዛ ላይ ለመድረስ ስራዎችን እየሰራው ነው፣ እኔ ግን ገና ብዙ ይቀረኛል ብሏል። በርካታ ሪከርዶችን ለሮናልዶ በጣም እየቀረባቸው በጣም እየተጋራቸው ነው። ምናልባት ሮናልዶ ማድሪድን ሲለቅ የነበረውን አይነት ነገር ይዞ እሱስ የእግር ኳስ ሕይወቱን ያጠናቀቃል የሚለው ጊዜ የሚፈጅ ይሆናል። እሱም ያኔን እንጠብቅ ብሏል። በነገራችን ላይ ከሪያል ማድሪድ ዝውውር ጋር በተያያዘ አሁንም በጥር ዝውውር ስለመፈጸማቸው እርግጥ የሆነ ነገር ባይኖርም ዴሮ ስፖርት ሪያል ማድሪድ የማርክ ጉዌን ጉዳይ እልባት አልሰጠም። ግን በማድሪድ ቤት ይህን ተጫዋች በጥር ካሳመኑት በክረምት በነፃ እንወስድሃለን የሚል ብቻ እንደሚሆን ነው ማርካ እያስነበበ የሚገኘው። ልክ ትሬንት አሌክሳንደር-አርኖልድን ከሊቨርፑል እንዳደረጉት ሁሉ ማለት ነው። የስፔን ሱፐር ካፕ ውድድር በሳውዲ መደረጉ ጥሩ አይደለም ብለዋል ኢናኪ ዊሊያምስ። የአትሌቲኮ ቤልባኦ የፊት መስመር ተሰላፊ ኢናኪ ዊሊያምስ የስፔን ሱፐር ካፕ ሳውዲ አረቢያ መካሄዱን ተችቷል። ለእኔ ውድድሩ ሳውዲ አረቢያ ውስጥ ማድረግ ትክክል ነገር አይደለም፣ ደስ የማይል ሀሳብ ሲል ኢናኪ ዊሊያምስ ተናግሯል። ኢናኪ ዊሊያምስ አክሎም ለደጋፊዎች ረጅም ጉዞ አድርጎ ጨዋታውን ለመታደም አስቸጋሪ ነው፣ ለእኛም ለተጫዋቾች ከደጋፊዎች በቂ አገልግሎት እያገኘን አይደለም፣ ስለዚህ ውድድሩ ወደ ቤቱ ወደ ስፔን ተመልሶ መደረግ አለበት ብሏል። በስፔን በኩል የስፔን ሱፐር ካፕ ጨዋታ 4 ክለቦችን በሳውዲ በግማሽ ፍጻሜና በፍጻሜ አፋልሞ እንደሚጠናቀቅ ይታወቃል። በዘንድሮ አትሌቲኮ ቤልባኦ፣ አትሌቲኮ ማድሪድ፣ ባርሴሎና እና እንደዚሁም ሪያል ማድሪድ ተሳትፎበት እንደነበር ይታወቃል። ሚራለን ፒያኒች እግር ኳስ በቃኝ ብሏል። ይህ በጣሊያን በብዙ ክለቦች ተዘዋውሮ የተጫወተ በዩቬንቱስም በሮማም የምናስታውሰው በጣም አስደናቂ ቴክኒካል ብቃት ያለው በተለይም ደግሞ ረጃጅም ኳሶቹ ፍጹም የተለዩ ናቸው። ሚራለን ፒያኒች እግር ኳስ ግን አሁን በቃኝ ብሏል። ከዚህ ተጫዋች የእግር ኳስ ሕይወት ጋር በተያያዘም በቀጣይ መረጃ ሰዓታችን ለእናንተ ውድ አድማጮቻችን በቂ ነው ያልነውን ተጨማሪ መረጃዎች አካተን እንደዚሁ ለእናንተ ውድ አድማጮቻችን የምናመጣ ይሆናል። ግን እናንተ ሚራለን ፒያኒችን እንዴት ባለ መንገድ እንዴት ባለ ቡድን እንዴት ሲጫወት ታስታውሱት ነበረ? በሀሳብ መስጫ ሳጥናችን ላይ ጻፉልን ብለናል። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ለእናንተ ውድ አድማጮቻችን መነሻችንን ሀገራችን ኢትዮጵያ ብሎም በአፍሪካ ካደረገን በኋላ በርካታ የአውሮፓ መረጃዎችን እያስደመጥናችሁ ተወዳጁ የእንግሊዝ ፕሪሚየር ሊግ ላይ ደርሰናል። የእንግሊዝ የመረጃ ሰዓታችን ላይ ቆይታ ስታደረጉ ምሽታችሁ ግን እንዴት እንደነበረ ጻፉልን። መልካም ቆይታ ተመኝተናል። ከሻምፒዮንሺፑን ጀምሩ ውድ ቤተሰቦቻችን። በዚህ ሳምንት የሻምፒዮንሺፕ መርሃ ግብሮች ሲደረጉ ነበረ። በርከት ያሉ ጨዋታዎችን አይተናል። ግን ትንሽ ፈገግ ከሚያደርጉና ለየት ካሉት እንጀምር። ሳውዛምፕተን ከበርሚንግሃም ሲቲ ያደረጉት ጨዋታ ይጠቀስ ነበር። ጨዋታው 1-1 ነው የተጠናቀቀው። በበርሚንግሃም ሲቲ በኩል ፑማን 49ኛው ደቂቃ ላይ እንደዚሁም ሳውዛምፕተን ካምሮን ግብ አስቆጥሮ ጨዋታው 1-1 እንደተጠናቀቀ። እንግዳው ቡድን ሳውዛምፕተን ነው። ጨዋታውን 1-1 አጠናቀው ሳውዛምፕተኖች ወደ መኪኖቻቸው ሲሄዱ በበርሚንግሃም ሲቲ ወይም በበርሚንግሃም ከተማ ያቆሙት መኪኖቻቸው ፍትትት ተደርገው ጎማዎቻቸውም በብሎኬት ተደርድረው ቆመው አግኝተዋቸው የሰሞኑ መነጋገር ይሆናል። ፖሊስ ጉዳዩን እያጣራሁት ነው ብሏል። እዛው ሻምፒዮንሺፕ ላይ ግን የፍራንክ ጄምስ ላምፓርድ ቡድን ኮቬንትሪ ሲቲ 24ኛ ሳምንት ላይ በገዛ ሜዳው በኤፕስዊች ታውን 2-0 ተሸንፎ እጅ ሰጥቷል። ያው አሁንም ግን በ51 ነጥብ ኮቬንትሪ ሲቲ ይመራል። ሚድልስቦሮ በ8 ነጥቦች ዝቅ ብሎ 2ኛ ደረጃ ላይ ነው።
የቡድን ዜና እናንሳና የምሽቱን ጨዋታዎች አንድ በአንድ ዘርዘር በተንተን አድርገን እናነሳቸዋለን። ትላንትና ሲቲ ከቪላና ከአርሰናል ጨዋታ አላተረፈም፣ ከቼልሲ ጨዋታ አትርፏል ብለናቸዋል። ያው የቼልሲን ጨዋታ ስናነሳ እናነሳዋለን። አንቶኒ ሴሜንን ጉዳይ በተመለከተ ትላንትና የመጨረሻ ድርድር የመጨረሻ ስራዎች ተሰርተዋል። በዚህ መሰረት በሲቲና በበርንማውዝ መካከል የመጨረሻም የስምምነት ደረጃ ላይ መደረሱን ፋብሪዚዮ ሮማኖ አረጋግጧል። ስለዚህ ከዛሬ ጀምሮ ደግሞ የወረቀ ስራዎች ይጠናቀቃሉ ተብሎ ይታሰባል። አንቶኒዮ ሲሜኔ በቀጣይ ሲቲን ይቀላቀላል። ምናልባትም በቅርቡ ለሲቲ ሲጫወት እንመለከተዋለን። ተጫዋቹ አስቀድሞ ለሲቲ ለመጫወት ፍቃዱን ሰጥቶ በበርንማውዝ እና በሲቲ መካከል ሲደረግ የነበረውን ድርድር ይጠብቅ ነበረ። አሁን የመጨረሻ ምዕራፍ ላይ መድረሱን ተከትሎ ዝውውሩ በዚህ ሳምንት በሚቀጥሉት 24 ሰዓታት ውስጥም ፍጻሜውን ያገኛል ተብሏል። ሌላ የቡድን ዜና እናንሳ። ቀዮቹ ቤት ደርሰናል። ሊቨርፑል በዚህ ውድድር ዓመት የአቋም መውረድ በአንድ ወቅት አጋጥሞት ነበር። አሁን ግን በተከታታይ የድል ጎዳና ላይ ይገኛል የአርኔ ስሎቱ ቡድን። በነገራችን ላይ ሊቨርፑል በተወዳጁ የእንግሊዝ ፕሪሚየር ሊግ በ90 ደቂቃ በአማካይ በርካታ የግብ ዕድሎችን በመፍጠር አሁን ቀዳሚው ክለብ ሆኗል። በፕሪሚየር ሊግ 11.9 የግብ ዕድሎችን ይፈጥራል። ዩናይትድ በእርግጥ የትላንትና ጨዋታውን አልደመርንለትም። እስከ ትላንትና 11.9 ነው። ማንቸስተር ሲቲ 11.2፣ ቼልሲ 10.6፣ አርሰናል 10.5 አለው። እነኚህ ቁጥሮች ላይ ማሻሻያ ካለ በቀጣይ መረጃ እናነሷለን። ግን ሊቨርፑል በ90 ደቂቃ 11.9 የግብ ዕድሎችን የሚፈጥር የፕሪሚየር ሊግ ክለብ ሆኗል። ፍሎሪያን ቬርዝ ትላንትናም አልተገኘም በልምምር ላይ። ጉዳት አይደለም ውድ ቤተሰቦቻችን። በወልቭስ ጨዋታ ላይ ወደ ግብ ከመጣ በኋላ ተጫዋቹ በአርኔ ስሎት እረፍት ተሰጥቶት ነው። ስለዚህ የእረፍት ቀን ተጨማሪ ጊዜ ስለነበረው ነው። በዚህ ተጫዋች ዙሪያ ውድ ቤተሰቦቻችን ከርትስ ጆንስም በተጫዋቹ ላይ ኮነር ብራድሌይም በተጫዋቹ ላይ ሀሳቡን አጋርቷል። እሱ በጣም አደንቋለሁ፣ ለዚህ ነገር ትንሽ ጊዜ መጠበቅ ግን ይኖርብናል ብሏል። ስለ ተጫዋቹ ተጨማሪ ነገሮችን ለማንሳት ግን ለቡድኑ በጣም ወሳኝ ቁልፍ ግልጋሎት መስጠት የሚችል በጣም አስደናቂ፣ በስልጠና ላይ በጣም ድንቅ ነገሮችን የሚያደርግ ከኳስ ጋር ምን ያህል ምቾት እንደሚሰማውም በልምምር ላይ ያየውበት ብሎታል። በቡድኑ ሲኖር እሱ በጣም ጥሩ ነው። ኳስን በማንኛውም የሜዳ ክፍል ላይ መጫወት ማቀበል የሚችል ነው። ለቡድኑ ብዙ ግልጋሎት ይሰጣል። ከጎል ውጭ ያለውን ያለ ይመስላል። ኮነር ብራድሌይም በፍሎሪያን ቬርዝ በኩል በዚህ ሳምንት ከሊድስ ጋር በሚያደርጉት ጨዋታ ላይም በቡድኑ ውስጥ ፍሎሪያን ቬርዝ ይገኛል ተብሎ ይጠበቃል። ከርትስ ጆንስ በ2025 ላይ ለሊቨርፑል ግብ ሲያስቆጥር ከርሞ 2026ን ተሻግሯል። ከርትስ ጆንስ ለመጨረሻ ጊዜ ግብ ማስቆጠር የቻለው ታህሳስ 17 ከሌስተር ሲቲ ከተባለ አሁን በሻምፒዮንሺፑ ከሚጫወት ቡድን ጋር ሲጫወቱና ሊቨርፑል 3-1 ሲያሸንፍ ነበረ። ከዛ በኋላ ግን ግብ ሲያስቆጥር 2025 ዓመቱ ተጠናቋል። ኮነር ብራድሌይ በዚህ ሰዓት በጣም ጥሩ ስሜት እየተሰማኝ ነው ብሏል። በቡድን ውስጥ በቅርቡ በጣም ጥሩ ውጤቶች ሊቨርፑል እያገኘ ነው። ስለዚህ ይህንን ማስቀጠል ይጠበቅብናል ብሏል። አሁን ከሊድስ ጋር ሌላ አስቸጋሪ ጨዋታ አለን። ይህንን ነገር ማስቀጠልና ጨዋታዎችን ለማሸነፍ መሞከር አለብን። በቅርቡ አንዳንድ በጣም ጥሩ ውጤቶችን አግኝተናል ብዬ አስባለሁ የሚለው ኮነር ብራድሌይ፣ ነገር ግን አፈጻጸማችን አሁንም የተሻለ መሆን አለበት። ይህን ለማድረግ መጣር አለብን እና በሚቀጥለው ጨዋታ ላይ ትኩረት ማድረግ አለብን። ሊድስን አሸንፈን ወጥነታችንን ማስቀጠል ይጠበቅብናል ሲል ተደምጧል። ሊቨርፑል ከሊድስ ነገ የሚደረግ ጨዋታ ነው። ተከታታይ መረጃ ይኖረናል። ፕሪሚየር ሊጉ በፌስቲቭ ፔሬድ የ2025 የመጨረሻ ጨዋታዎችን በ19ኛ ሳምንት ተመለከትን። ሲቲ ግራውንድን መነሻችን እናደርግ። ኖቲንግሃም ፎረስት ከኤቨርተን። እንግዳው ቡድን ኤቨርተን ትላንትና ጋርነር 19ኛው ባሪ 79ኛው ደቂቃ ላይ ግብ አስቆጥረው ሲቲ ግራውንድ ድረስ ሄደው ኖቲንግሃም ፎረስትን ኤቨርተኖች 2-0 አሸንፈዋል። ትሮኒ ባሪ 2 ግቦችን ለኤቨርተን አስቆጥሯል። ሁለቱንም ግቦች ያስቆጠረው በዚህ ዓመት ኖቲንግሃም ፎረስት በመጀመሪያው ዙር በሁለተኛውም ዙር ጨዋታ ሲያገኛቸው ነው። ትላንትና ለኤቨርተን በጣም ወሳኝ ድል ነበረ። የሻንዳይክ ቡድን የወጥነት ጥያቄ አሁን ዳግም መነሳት ጀምሮበታል። ግን የተሻለ የማሸነፍ ንጻሬ ግን አላቸው ከተሰናባቹ አሰልጣኝ አንሄ ፖስቴኮግሉ አንጻር ካነጻጸር ናቸው። ትላንት ግን ድሉ ለኤቨርተን ነበር።
ለንደን ስቴዲየም ዌስትሃም ዩናይትድ ከብራይተን ኤንድ ሆቭ አልቢዮን ያደረጉት ጨዋታ ለተመልካች አዝናኝ ነበረ። ቦውን 10ኛው ደቂቃ ላይ መሪ ያደረጋቸው ዌስትሃም ዩናይትድን ዳኒ ዌልቤክ 32ኛው ደቂቃ ላይ በፍጹም ቅጣት ምት በብራይተን በኩል አቻ ያደረጋቸው። ከዛ በኋላ ሉካስ ፓኬታም ለዌስትሃም የተሰጠች ፍጹም ቅጣት ምት 45ኛው ደቂቃ ተጠናቆ በጭማሪው 4ኛው ደቂቃ ላይ አስቆጠረ። ከረፍት በኋላ ቬልትማን 61ኛው ደቂቃ ላይ ብራይተንን አቻ አድርጎ ጨዋታው 1-1 በሆናቸው ውጤት ተጠናቀቀ። በነገራችን ለዚህ ጨዋታ ላይ ዳኒ ዌልቤክን በተለየ መንገድ እናንሳው። ዳኒ ዌልቤክ 32ኛው ደቂቃ ላይ በፍጹም ቅጣት ምት አቻ አደረጋቸው። 35ኛው ደቂቃ ላይ ዳኒ ዌልቤክ ፍጹም ቅጣት ምት አበከነ። 37ኛው ደቂቃ ላይ ዳኒ ዌልቤክ ቢጫ ካርድ አየ። ይህ ሁሉ እውነት የተፈጸመው በ5 ደቂቃ ብቻ ነው። ዳኒ ዌልቤክ ትላንትና በፍጹም ቅጣት ምት ግብ ማስቆጠሩን ተከትሎ በውድድር ዓመቱ 8ኛ ግቡ ነው። ይህም እንግዲህ የእንግሊዝ ፕሪሚየር ሊግ ላይ ከሚገኙ እንግሊዛውያን ተጫዋቾች በጎል ብዛት ከካልቨርት ሌዊን ጋር እኩል ሆኗል 8። 2025/26 የእንግሊዝ ፕሪሚየር ሊግ በርካታ ጎሎችን ያስቆጠረው እንግሊዛዊ ተጫዋች በሚል ዘርፍ ዳኒ ዌልቤክ ከዶሚኒክ ካልቨርት ሌዊን እኩል ሆኖበታል። ሌላኛው መርሃ ግብር ተርፉ ሙር ላይ በርንሌን ከኒካስል ዩናይትድ ያገናኘ ጨዋታ ነበረ። በባለፈው ሳምንት በማንቸስተር ዩናይትድ ሽንፈት ያጋጠመው የኤዲሃው ቡድን ኒካስል ዩናይትድ ትላንትና ወደ ድል መጥቷል። 3-1 በሆነ ውጤት ተርፍ ሙር ድረስ ሄዶ በርንሌን ድል አድርጓል። ግብ በማስቆጠር ረገድ ኒውካስል ዩናይትድ በኩል ጆሊንተን 2ኛው ደቂቃ ላይ፣ ዊሳ 7ኛው ደቂቃ ላይ ግብ አስቆጥሮ 2-0 መሩ። ከዛ በኋላ ላውረንት በበርንሌ በኩል ግብ አስቆጥሮ 23ኛው ደቂቃ ላይ ወደ ጨዋታ የመለሳቸው ይመስል ነበር። በኋላም ላይ ግን ጉማሬሽ 93ኛው ደቂቃ ላይ የጨዋታውን የመጨረሻ ግብ አስቆጥሮ ኒውካስል ዩናይትድ 3-1 አሸንፎ ድፍን 3 ነጥብን ከተርፉ ሙር ድረስ ሄዶ መውሰድ ችሏል። ትላንትና በስታንፎርድ ብሪጅ የቼልሲ ደጋፊዎችን ለብስጭት ማሬስካን ደግሞ ለሰሞኑ ህመማቸው ያባባሰ ውጤት ነው የተመዘገበው። ቼልሲ ከበርንማውዙ ጨዋታ 2-2 በሆናቸው ውጤት ተጠናቋል። ግብ በማስቆጠር ብሩክስ በርንማውዝን መሪ ያደረገ 6ኛው ደቂቃ ላይ፣ ከዛ በኋላ ኮል ፓልመር 15ኛው ደቂቃ ላይ በፍጹም ቅጣት ምት ቼልሲን አቻ ያደረገ። ኤንዞ ፈርናንዴስ 23ኛው ደቂቃ ላይ ቼልሲን 2-1 መሪ እንዲሆን አደረገ። ጀስቲን ክላይቨርት በበርንማውዝ በኩል 27ኛው ደቂቃ ላይ ግብ አስቆጥሮ ጨዋታው 2-2 ሆነ። ከዚህ በኋላ የግብ ሙከራ እንጂ ግብ አላየንም። ጨዋታው 2-2 ተጠናቀቀ። እዚህ ጨዋታ ላይ 4 ግብ በስታንፎርድ ብሪጅ ስናይ 27 ደቂቃ ብቻ በቂ ነበር ማለት ይቻላል ጨዋታው። ስለዚህ ቀጣዮቹ ጨዋታዎች እስኪጀምሩ ድረስ ጨዋታው ተጠናቆ ነበር ማለት ይቻላል። ቀድሞ የጀመረው የቼልሲና የሳውዝሃምፕተን ጨዋታ ስለነበረ። በነገራችን ላይ ዴቪድ ብሩክ ትላንትና ግብ ሲያስቆጥር ከ360 ቀን በኋላ እንደዚሁ ለመጀመሪያ ጊዜ ነበር። ቸልሲ ከበርንማውዝ ያደረጉትን ጨዋታ ከኦፕታ ቁጥራዊ መረጃዎችን ተውሰን እንመልከተው። ጨዋታ 2-2 ተጠናቀቀ። በነገራችን ላይ ግብ የማስቆጠር ንጻሬ የበርንማውዝ የተሻለ ነበር። 2.83 ግብ የማስቆጠር ንጻሬ ነበረው። ኦልሞስት አንድ ኳስ አምከነዋል እንደማለት ነው። በቼልሲ በኩል 2.43 ግብ የማስቆጠር ንጻሬ ነበር። 2 ግብ አግኝተዋል። ሁለቱም ክለቦች 17 ሙከራን ሲያደርጉ ከዚህ ውስጥ ግን የበርንማውዝ 6ቱ ኢላማውን የጠበቀ ነው። የቼልሲ 3ቱ ብቻ ነው ኢላማውን የጠበቀ። በኳስ ቁጥጥር 67 በመቶ ቼልሲ ሲቆጣጠር በርንማውዝ 33 በመቶ ኳስ ተቆጣጥሯል። ግብ በማስቆጠር ግብ ሊሆኑ የሚችሉ ሙከራዎችን በማድረግ በጣም የተሻለው በርንማውዝ ነበረ። ቼልሲ ባለፉት 3 ጨዋታ ድል ርቆታል። ባለፉት 3 ጨዋታ ነጥብ ጥሏል። ይህም የተሸነፈበትን አቻ ወጣበትን ጨምሮ ነው። የሰማዮቹ ዋና አሰልጣኝ ኤንዞ ማሬስካ ቡድናቸው ከበርንማውዝ ጋር አቻ ከተለያየ በኋላ ጋዜጣዊ መግለጫ ላይ አልተገኙም። አሰልጣኝ ማሬስካ ሰሞኑን ጥሩ ስሜት አልተሰማቸውም። ትላንትና ደግሞ ያንን የሚያባብስ ውጤት ነው የተመዘገበባቸው። በዚህ ምክንያት ጋዜጣዊ መግለጫ ላይ አልተገኙም። አሰልጣኝ ማሬስካ ላለፉት 2 ቀናት በጥሩ ስሜት ላይ ለመገኘታቸውን ምክትላቸው ዊሊ ካባያሮ ተናግሯል። ኤንዞ ማሬስካም በቶሎ እንዲያገግም እመኛለሁ፣ በቀጣይም 1 ወይም 2 ቀን ውስጥ እንደሚሻለው ተስፋ አደርጋለሁ ብሏል ምክትል አሰልጣኝ ዊሊ ካባያሮ። ከጨዋታው በኋላም በማሬስካ በኩል ምን አሉ፣ ስለ ጨዋታው ምን ተሰማቸው፣ ምን ይሻሻላል፣ ለደጋፊው ምን አስተላለፉ የሚለውን መረጃ በዚህ ምክንያት ማግኘት አልቻልንም። ምናልባት እሳቸው ስለ ቀጣዩ ጨዋታ ጋዜጣዊ መግለጫ ሲሰጡ ከተመለሱ የእሳቸው ጋዜጣዊ መግለጫ ላይ የሚነሱ ከጋዜጠኞች የሚቀርቡላቸውን ምላሽ ሲሰጡ በቃል ስፖርት የምናካትተው ይሆናል።
ከዚህ ጨዋታ ላይ ሲቲ አትርፏል። ምክንያቱም ካይሴዶ በቀጣይ በጣም በወሳኙ በሲቲና በቼልሲ ጨዋታ ላይ አይገኝም። በርነማውዝ ከቼልሲ ያደረጉት የፕሪሚየር ሊግ መርሃ ግብር ካይሴዶ የማስጠንቀቂያ ካርድ አይቷል። ይህንም ተከትሎ የሰማዮቹ ተጫዋች በቅጣት ምክንያት አንድ ጨዋታ እንደሚያመልጠው ተረጋግጧል። ይህን መረጃ ከሰሞኑ በቃል ስፖርት ዩቲዩብ ቻናልም ስጋት አለን ብለን ነግረናችሁ ነበረ። ቼልሲ የፊታችን እሁድ ከፔፕ ጋርዲዮላ ቡድን ማንቸስተር ሲቲ ጋር ተጠባቂ መርሃ ግብር ሲያደርግ የፕሪሚየር ሊጉ ዋናና ወሳኝ በፕሪሚየር ሊጉ በርካታ ኳሶችን በማቋረጥ የምናውቀው ካይሴዶ በዚህ ጨዋታ ላይ አይገኝም። ሌሎች አማራጮችን ለመጠቀም ይገደዳሉ። ምናልባት አንድ አድማጫችን በሀሳብ መስጫ ሳጥናችን ላይ ካይሴዶ ካለው አስፈላጊነትና ካለበት የቢጫ ካርድ ክምችት አንጻር ሪስ ጄምስን በዛ ጨዋታ ተጠቅሞ በበርንማውዝ ማለት ነው ካይሴዶን ማሳረፍ የተሻለ ነው የሚል ሐሳብ አጋርቶን ነበር። ደጋፊውም እንደሰጋው ሆኖ ካይሴዶ በቅጣት የሲቲ ጨዋታ ያመልጠዋል። የቼልሲ ደጋፊዎች ግን በጨዋታው ዙሪያ መልከታችሁን አጋሩን። ማንቸስተር ዩናይትድ 20ኛ ደረጃ ላይ በሚገኘው ወልቭስ ነጥብ ጥሏል። ትላንትና ጨዋታው 1-1 የተጠናቀቀው ግብ በማስቆጠር ረገድ ዩናይትድ ይመራ ነበረ። ጆሽኳ ዜርኪዝ 27ኛው ደቂቃ ላይ ግብ አስቆጠረ። በወልቭስ በኩል በ45ኛው ደቂቃ ላይ ክሪጄች ግብ አስቆጥሮ ጨዋታው 1-1 በሆነ አቻ ውጤት ተጠናቀቀ። በነገራችን ላይ ውድ ቤተሰቦቻችን ወልቭስ ባለፉት 12 የመጨረሻ ጨዋታ 12ቱንም ተሸንፏል። ሰንደርላንድ፣ በርሌ፣ ቼልሲ፣ ፉልሃም፣ ቼልሲ፣ ክሪስታል ፓላስ፣ አስቶን ቪላ፣ ኖቲንግሃም ፎረስት፣ ራሱ ማንቸስተር ዩናይትድ፣ አርሰናል፣ ብሬንትፎርድ፣ ሊቨርፑል በተከታታይ 12 ጨዋታ አሸንፎታል። ዩናይትድ ይህንን ቡድን ሞሊኒክስ ድረስ ሄዶ 4-1 ካሸነፈው በኋላ ትላንት በምሳሳት ዘገባችን ዩናይትድ ኦልትራፎርድ ላይ ከሚቸገርባቸው ጨዋታ ወልቭስ ነው ብለን ዜና ሰርተን ነበር። እንዳልነውም ከወልቭስ ጋር ትላንትና ነጥብ ጥሏል። የዩናይትድ ደጋፊ አሁንም ጸጉሩን አይቆረጥም ብሏል ፋብሪዚዮ ሮማኖ። ምክንያቱም ተጨማሪ 5 ጨዋታ ያስፈልጋል። ግን ጨዋታው በዩናይትድ እና በወልቭስ እንዴት ይገለጻል ካለን ሁለቱም አንዳንድ ግብ አስቆጠሩ። ግብ የማስቆጠር ንጻሬ ወልቭስ 1 ዩናይትድ 0.8 ነው። ሁለቱም አንዳንድ ግብ አግኝተዋል። ሙከራ ካየን ዩናይትድ 15 ሞከሩ፣ ወልቭስ 11። ዩናይትድ 6 ኢላማውን የጠበቀ ወልቭስ 4። በኳስ ቁጥጥሩ ዩናይትድ 57 በመቶ፣ ወልቭስ 43 በመቶ ብቻ። በጨዋታው ላይ እንግዲህ የማንቸስተር ዩናይትድ በተወሰነ መንገድ የቁጥራዊ ብልጫ ቢኖርም በተቃራኒ ሳጥን ውስጥ በርካታ ኳሶችን ቢነኩም የማሸነፍ ንጻሬ የዩናይትድ የተሻለ ቢሆንም ግን ዩናይትድ ከዚህ ጨዋታ ድፍን 3 ነጥብ ማግኘት ሳይችል ጨዋታውን 1-1 በሆናቸው ውጤት አጠናቋል። ሩበን አሞሪም ሐሳባቸውን ይቀጥላሉ። ጥሩ አልተጫወትንም ብሏል። እሳቸውም በተለይም ከኳስ ጋርም ከኳስ ውጭም ቡድን ጥሩ አልነበረም ብሏል። ሩበን አሞሪም ባለፈው ሳምንት ጨዋታን አሸንፈናል ያለ ወሳኝ ተጫዋቾች አሁንም ማድረግ ነበረብን ያሉት እሳቸው። በነገራችን ላይ ወልቭስ እቺን 1 ነጥብ ለማግኘት 3 ወር ታግሷል። ወልቭስ በፕሪሚየር ሊግ 3 ነጥብ ያለው አንዷን ነጥብ ያገኘው ከኦልትራፎርድ ነው፣ ያውም ከ3 ወር በኋላ። ይህ የዩናይትድ ደጋፊዎችን በብዙ ያበሳጨ ነው። በነገራችን ላይ ስለ ወልቭስ አንድ መረጃ ልንገራችሁ። ወልቭስ 2025ን 38 ጨዋታ ተጫውቶበታል። ይህ 2025 ጃንዋሪ 1 እስከ ዲሴምበር 31 2025 ባለ ጊዜ ነው። 38 ጨዋታ 28ቱን ተሸንፏል። ይህን ያክል ሽንፈት የተሸነፈ የፕሪሚየር ሊግ ክለብ የለም። ቀጥሎ ቶትናም 20፣ ዌስትሃም 20፣ ፉልሃም 18፣ ኖቲንግሃም ፎረስት 18 ደርሷል። ወልቭስ እንደዚህ አይነት በጣም አስከፊ ውጤት ያለው ቡድን ነበረ። ሩበን አሞሪም ጠንካራ ቡድን እንደምንሆን እርግጠኛ ነኝ ብለዋል። እሳቸው ይህ ተገልጦልኛል የሚሉት ነገር ግን ለደጋፊ ተገለጠ አይመስልም። የዩናይትድ ዋና አሰልጣኝ ሩበን አሞሪም ከጨዋታው በኋላ በሰጡት ሀሳብ ጠንካራ ቡድን እንሆናለን እርግጠኛ ነኝ ብለዋል። አሰልጣኙ ለተመዘገበ ውጤት ከቡድኑ ጋር የሌሉ ተጫዋቾች እንደ ምክንያት መጠቀም አልፈልግም ብለዋል። አሰልጣኙ ሩበን አሞሪም በጨዋታው ጥሩ አልተንቀሳቀስንም ያሉ ሲሆን በጨዋታው ተቸግረን ነበር ብለዋል። ግን የታየኝ ነገር አለ ብለዋል። እሳቸው ይሄ ጥሩ ነገር ታይቶኛል እያሉ ይገኛሉ። የዩናይትድ ደጋፊዎች ግን ታይታችኋል ይጻፉልን። ወልቭስ ለመጨረሻ ጊዜ 1 ነጥብ ያገኘው እንዳልኳቸው ከ3 ወር በፊት ነበረ። ከዛ በተጨማሪ ማንቸስተር ዩናይትድ በ2025 በሊጉ 13 ጨዋታ 14 በ2025 13 ጨዋታ አሸንፎ 14 ጨዋታ ተሸንፎ 11 ጊዜ አቻ ወጥቷል።
ወልቭስ በአንድ ጨዋታ 15 የጎል ሙከራ ሁላ ያደረገው ከሁለት ወር በኋላ ትላንት ዩናይትድ ላይ ነው። ሩበን አሞሪም 46 ጨዋታ ዩናይትድን መሩ። 15 ድል፣ 19 ሽንፈት፣ 12 አቻ ውጤት እንዲሁ ያስመዘገቡበትም ሆኖ ነው መጠናቀቅ እየቻለው። በውጤቱ ብስጭት ብያለው ያለው የቡድኑ ሌላኛው አምበል ሌሳንድሮ ማርቲኔዝ ነው። የማንቸስተር ዩናይትዱ የመሃል ተከላካይ ሌሳንድሮ ማርቲኔዝ በተመዘገበው አቻ ውጤት ተበሳጭቻለሁ ብሏል። በውጤቱ ተበሳጭቻለሁ የሚለው ሌሳንድሮ ማርቲኔዝ በሜዳችን ይሄን መሆን ፈጽሞ የለበትም ሲል ከጨዋታው በኋላ ተናግሯል። ሌሳንድሮ ማርቲኔዝ በኦልድ ትራፎርድ ማሸነፍ እንደሚገባ ሲናገር ውጤቱ በጣም ያበሳጫል፣ በጣም አዝኛለሁ፣ በጣም ተናድጃለሁ ሲል ተደምጧል። ምናልባት በጨዋታው 100% የመሬት ላይ ግንኙነት ያሸነፈ 96 ኳስ ለማቀበል የሞከረ 89ን በትክክል ያቀበለ 5 ኳስ መልሶ የቀማ 3 ኳስ ከግብ ክልል ያራቀ አንድ የግብ ዕድል የፈጠረ ምንም ጊዜ ድሪብል ያልተደረገው ሌሳንድሮ ማርቲኔዝ ነበር። ከጨዋታው በኋላ ግን በተመዘገበ ውጤት ብስጭት ብያለሁ ብሏል። ሃይደን ሄቨንም ትላንትናም ጥሩ ነበር። በነገራችን ላይ ውድ ቤተሰቦቻችን ከ59 ኳስ 57ቱን በትክክል ያቀበለ ነው። 2 ኳስ ነው የተሳሳተው። 7 የአንድ ለአንድ ግንኙነት አሸንፏል። 6 ኳስ ሶስተኛ የሜዳ ክፍል ላይ ያቀብሏል። 5 ኳስ ከግብ ክልሉ አርቋል። 4 ታክል ወርዷል። 2 ኳሶችን ከማጥቃት ቀጠና እንዲሄዱ አድርጓል። 2 ጥፋቶችን አሸንፏል። ያ ማለት ለቡድኑ ቅጣት ምታስገኝቷል። በጣም ጥሩ ነበረ ሃይደን ሄቨንም በጨዋታው ላይ። በነገራችን ላይ 1 ሚሊዮን ፓውንድ በታች ወጥቶበት የመጣም የማንቸስተር ዩናይትድ ተጫዋች ነው። በጣም ጥሩ ጊዜን ያሳልፏል። ያው ግን ማንቸስተር ዩናይትድ አሁንም ያለ ወሳኝ ተጫዋቾቹ ነው እየተጫወተ የሚገኘው። ያው ማቲያስ ዴላይት፣ ሃሪ ማጓየር፣ ኑሱር ማዝራዊ በተከላካይ ቦታ ላይ የሉም። ያው ማቲያስ ዴላይትና ሃሪ ማጓየር የሌሉበትን ቦታ ነው እየሸፈነ የሚገኘው። ሜሰን ማውንት ትላንትናም በጉዳት አልነበረም። ብራያን ቤሞ፣ አማድ ዲያሎ በአፍሪካ ዋንጫ የሉም። ብሩኖ ፈርናንዴስ፣ ኮቢ ማይኖም የሉም። ያለነኝ ተጫዋች ነው ማንቸስተር ዩናይትድ እየተጫወተ የሚገኘው። በእርግጥ ያለ ኮከቦቹ ቢጫወትም ለወልቭስ ግን የምሽቱ ቡድን በቂ አልነበረም የሚለው ትልቁ መከራከሪያ ጉዳይ ነው። ሩበን አሞሪም ስለ ጆሽኳ ዜርኪዚ ይናገራሉ። እሱ የራሱን ድርሻ መወጣት ተሰጥኦን ማሳየት ብቻ ነው የሚያስፈልገው። ምክንያቱም ጥሩ አቅም ያለው ልጅ ነው። በጨዋታው ውስጥም መሳተፍ አለበት። ምክንያቱም አሁን ላይ አቅም ኖሯቸው በጤንነት ከሚገኙ ተጫዋቾች ውስጥ ዋነኛው እሱ ነው። በተጨማሪም ደጋፊዎቹ ይሉታል ስራውን ብቻ ሰርቶ መዝናናትን ያለበት ብለዋል። ጋሪ ኔቭል ይቀጥላል። በዜርኪዚ ምን እንደተፈጠረ እርግጠኛ አይደለሁም። ጉዳት እስካላስተናገደ ድረስ የእርሱ ተቀይሮ መውጣት ለእኔ እንግዳ ነው ብለው ነበረ። የዩናይትድ ደጋፊዎች በዜርኪዚ ላይ ግን ያላችሁን አቋም ብታጋሩን ደስ ይለናል። ምናልባት በርካቶች ተጫዋቹ ለዩናይትድ አይመጥንም እያሉ ነው። ጋሪ ኔቭል ደግሞ ጉዳት እስካልገጠመው ለምን ይቀየራል እያለ መከራከሪያ እየቀረበ ነው። ትላንት በእርግጥ ለዩናይትድ መሪ ያረገች ግብ ያስቆጠረው እሱ ነበረ። ከብሩኖ ፈርናንዴዝ ጋር በተያያዘ ምንም ቢፈጠር ምንም በሜዳ ላይ መሆን እመርጣለሁ፣ ነገር ግን ቡድኔ ጥሩ ውጤት እንዲያገኝ ለመርዳት ከሜዳም ውጭ በሆነ የተቻለኝን ሁሉ አደርጋለሁ ብሏል። አሰልጣኝ ሩበን አሞሪም እንደተናገሩት ያው እሱ ቡድን ውስጥ አሁንም መሪ ነው። ተጎድቶም ከቡድኑ ጋር ነው። በልምምድ ላይ ይገኛል። በመልበሻ ክፍል ውስጥ ይገኛል። በእያንዳንዱ ቦታ ላይ እየተሳተፈ ነው ማለታቸው ይታወቃል። እንደውም እሳቸው አሰልጣኝነት ሊነጥቀኝ ነው እንዴ ብለው እስኪቀለዱ ድረስ በእርግጥ በቀልድ መልክ ነው የተናገሩት። ሌላው ግን ሩበን አሞሪም ስለ ሜሰን ማውንትም ተናግረዋል። ባለፈው ጨዋታ ላይ ትንሽ ጉዳት አጋጥሞታል። ለማገገምና ወደ ሜዳ ለመመለስ ረጅም ጊዜ እንደሚወስድበት አስባለሁ። በጨዋታው ላይ ያልተገኘውም በጉዳት ምክንያት ነው ብለዋል። በነገራችን ላይ ያው የሜሰን ማውንት ነገር በዩናይትድ አሁንም አሳሳቢ ነው። ሲገኝ ምርጥ ነው፣ ግን የሚገኘው ጥቂት ጨዋታ ነው። ከዛ ረጅም ጊዜ ጉዳት ላይ ቆያል። በባለፈው ሳምንት ብሩኖ በሌሉበት፣ አማድ ብራያን ቤሞ በሌሉበት ወሳኙ ሰው ነበር። ትላንት የለም። ያም ሌላ ክፍተት የፈጠረ ጉዳይ ነበር ማለት ይቻላል። ምናልባት ከዩናይትድ ጋር አያይዘን በዚሁ ልናነሳ የምንወደው ዝውውር ጉዳይ ነው። በመጨረሻ ላይ የአርቤ ሌብዥንጉን የአንዲዮ ሜንዴን በማስፈረም ጉዳይ ላይ ነው። የአንዲዮ ሜንዴን በመልቀቅ ጉዳይ ላይ አርቤ ሌብዥንግ 100 ሚሊዮን ዩሮ ይፈልጋሉ። በጥር ግን ላይሆን ይችላል ተብሏል። የአንዲዮ ሜንዲ ዋጋን ዩናይትድ ደግሞ ከ60 እስከ 70 ሚሊዮን ዩሮ አካባቢ ይጠብቃሉ ተብሏል። የአንዲዮ ሜንዲን ካጣ በኋላ ሌላ የክንፍ ተጫዋች ለመሸጥ ዝግጁ አይደለም እየተባለ ነው። ዩናይትድ ሲሜኔን ካጣ በኋላ ሌላ የክንፍ ተጫዋች ለመፈለግ እንግዲህ ወደ ገበያ ይወጣል የሚል መረጃ አለ። የሚሆንበት ምክንያት ትላንት
ምሽት በቃል ስፖርት ዩቲዩብ ቻናል እንደነገርኳችሁ ዜርኪዚ ክለቡን እንዲለቅ ያደርገዋል ማለት ነው። ማንቸስተር ዩናይትድ የዚህ ተጫዋች ፈላጊ ነው። በእርግጥ የገንዘብ ልዩነት፣ የጥር የዝውውር መስኮት የሚሉ ጉዳዮች ብቻ አሁንም እንቅፋት ሊሆኑ እንደሚችሉ ስካይ ስፖርት ትላንትና ማረጋገጫ ይዞ ወጥቷል። በተከታታይ የዩናይትድ መረጃ ይህን ዝውውር ግን እያጣራን የምናመጣ ይሆናል። ኤምሬትስ ላይ ለአስቶን ቪላ ልጓም ተበጅቶለታል። አስቶን ቪላ ሲቲንም ማንቸስተር ዩናይትድንም ቼልሲንም ቶትንሃምንም ራሱ አርሰናልንም በባለፈው 2025 እስከ ትላንት ድረስ ማለት ነው ሲረታ ሲያሸንፍ ከርሟል። በእርግጥ ሊቨርፑልን መሆን ይጠይቃል እየተባለ ነበር አስቶን ቪላን ለማሸነፍ። አሁን አርሰናልንም መሆን ሊጠይቅ ይችላል። ምክንያቱም ትላንትና አርሰናል በጣም በአስደናቂ ሁኔታ 4 ግቦችን አስቆጥሮ ኤምሬትስ ላይ አስቶን ቪላን በበቃኝ ከሜዳ እንዲወጡ አድርጓቸዋል። ትላንትና 4-1 በሆነ ውጤት አስቶን ቪላን እድል ሲያደርጉም አርሰናሎች 4-0 የሚመሩ ነበረ። ጋብርኤል ማጋሌሽ 48ኛው ደቂቃ ላይ፣ ማርቲን ዙቤሜንዲ 52ኛው ደቂቃ ላይ፣ ሌስ አንድሮ ትሮሳር 69ኛው ደቂቃ ላይ፣ ጋብርኤል ጀሱስ 78ኛው ደቂቃ ላይ ገባ አስቆጥሮ 4-0 መሩ። በኋላም ላይ 4-0 የነበረውን ወደ 4-1 ኦሌ ዋትኪንስ 94ኛው ደቂቃ ላይ ለአስቶን ቪላ ገባ አስቆጥሮ ተጠናቀቀ ጨዋታው። አርሰናል በጥሩ ሁኔታ ሂሳብ ያወራረደበት ጨዋታ ነበር ማለት ይቻላል። ምናልባት ኦፕታ ጨዋታውን እንዴት ይገልጸዋል የሚለውን ተመልክተን ነበረ። አርሰናል 4-1 ሲያሸንፍ ግብ የማስቆጠር ነጻሪ አርሰናል 3.17 ነው። ስለዚህ ተጨማሪ ግብ ከምንም አግኝተዋል። በአስቶን ቪላ በኩል ግብ የማስቆጠር ነጻሪ 2.67 ነበር። አንድ ንጹህ ኳስ አብክነዋል። በሙከራ ደረጃ አርሰናል 22፣ አስቶን ቪላ 11። ኢላማውን የጠበቀ አርሰናል 7 ከ7ቱ 4ቱን አስቆጠረ። አስቶን ቪላ 3 ከ3ቱ አንዱን አስቆጠሩ። የኳስ ቁጥጥር አስቶን ቪላ የተሻሉ ነበሩ። በ90 ደቂቃው እንዳጠቃላይ 53 በመቶ፣ አርሰናል 47 በመቶ ብቻ ኳስ መቆጣጠር ከዚህ ጨዋታ ድፍን 3 ነጥብ ለማግኘት ዋስትና ሰጥቷል። በኋላም ላይ አስቶን ቪላ የራሱ የአርሰናልን 12 ተከታታይ ጨዋታ የማሸነፍ ሪካርድ ሳይጋራ የቀረበት ከ11 ጨዋታ በኋላ እጅ የሰጠበት ሆኗል። ራሱ አርሰናልን ከጥቂት ሳምንታት በፊት በጣም በሚያስቆጭ ሁኔታ ለአርሰናል ደጋፊዎች ድል ካደረገ በኋላ ትላንትና አርሰናል በጨዋታ ላይ ባሳማኝ ሁኔታ ማሸነፍ ችሏል። የአስቶን ቪላው ተጫዋች ሞርጋን ሮጀርስ ከጨዋታውን በኋላ በሰጠው አስተያየት የተሻለው ቡድን እንዳሸነፈ ተናግሯል። በሊጉ ምርጥ ቡድን 4-1 መጥፎ ውጤት አይደለም ያለው ሞርጋን ሮጀርስ ድሉ ለአርሰናል እንደሚገባም እንደሰጠው አስተያየት ተደምጧል። ተጋጣሚያቸው አርሰናል ምርጥ ቡድን ሲል የተደመጠው ሮጀርስ ለዚህ ነው እኮ የፕሪሚየር ሊጉ አናት ላይ ተቀመጡት ብሏል። በጨዋታው ላይ ቡድኑ 4-1 ከተሸነፈ በኋላ አሸናፊው አርሰናል ይገባዋል ያለው ሞርጋን ሮጀርስ። በነገራችን ላይ የቀድሞ ተጫዋቻቸው ግብ ጠባቂ ሆኖ ነበረ በተቃራኒው ራምስዴል። ግን ከጨዋታው መጠናቀቅ በኋላ ከደጋፊዎች ጋር ከፍተኛ የሆነ ሰጣ ገባ ውስጥ ገብቶ በጣም መጥፎ ሲሆን ዴቪድ ራያ እንዳንተ ነው እያሉ ሲዘምሩበት ነበረ የአርሰናል ደጋፊዎች በስቴዲየሙ። ሞርጋን ሮጀርስ ግን የተሻለው ቡድን ያሸነፈን ብሏል። ለየት ያለው ነገር በስቴዲየም ውስጥ ልክ ጨዋታው ሲጠናቀቅ ማይክል አርቴታን ሳይጨብጡ ኡናይ ኤምሬ ከሜዳ ወጡ። በኋላም ጋዜጠኛ ጠየቃቸው ከጨዋታው በኋላ ማይክል አርቴታን ሰላም አላልክም ሲባሉ አርሰናል ደጋፊዎችን እንኳን ደስ ያላችሁ፣ ግን ብዙ መጠበቅ አልችልም በስቴዲየም ውስጥ እኮ ብለዋል። ምክንያት ሲባሉ ስቴዲየሙ እኮ በጣም ቀዝቃዛ ነው፣ ማይክል አርቴታን ቆሜ መጠበቅ አልችልም ስለሚበርድ ይላሉ። ማይክል አርቴታ እንዴት ኡናይ ኤምሬ እጆትን ሳይጨብጡ ወደ መልበሻ ክፍል ገቡ ሲባል እንኳን አየህልኝ ችግር የለውም ዋናው እኛ ማሸነፋችን ነው ብሏል ማይክል አርቴታ። ስለዚህ ዋናው ድሉ እያሉ ይገኛሉ። እሳቸውም ከጨዋታው መጠናቀቅ በኋላ በተገኘው ድል ፍጹም ደስተኛ ነኝ ብሏል። አርቴታም በቀጣይም ጨዋታ ላይ ትኩረት እናደርጋለን፣ በአሸናፊነታችን ላይ መቀጠል አለብን፣ ዋናው ትኩረት የቡድኑ በራስ መተማመን እየገነባን መቀጠልና በዚሁ መቀጠላችን ነው፣ ድሉ ይገባን ነበር ሲሉ ተደምጧል። እንኳንም አየህልኝ ባሉበት መግለጫቸው ላይ የመድፈኞቹ አምበል ማርቲን ኦዴጋርድም ትናንት ድንቅ ነበር። የ26ን የአርሰናል ዓመት ለደጋፊዎች ከዋንጫ ጋር እንዲሆን እናደርገዋለን ብሏል። ዋንጫ ማሸነፍ እንፈልጋለን የሚለው ኦዴጋርድ 2026 ያንን ግብ የምናሳካበት እንደሚሆን ተስፋ አለኝ ብሏል። አክሎም ሁሉም ሰው ዋንጫዎችን ለመሰብሰብ ጓጉቷል፣ ለዛም እየሰራን ነው፣ ዓመቱ የኛ እንደሚሆን ተስፋ አለን፣ ለዛ ዝግጁ ነን ብሏል። በዓመቱ ማጠናቀቂያ ላይ ወሳኝ ጨዋታ የነበረው አርሰናል ካሸነፈን በኋላ በቀጣይ ዓመት
2026ን ማለቱ ነው። በድል ቀጥለን ዋንጫ እናመጣበታለን ብሏል። ማርቲኖ ኦዴጋርድ ባለፈው በቪላ የደረሰባቸው ሽንፈትና የተሸነፉበት መንገድ ግን ለጨዋታው ድል ለማድረግ እንደ መነሳሻም እንደሚጠቅማቸው ከጨዋታው በፊት ተናግሮ በጨዋታውም ላይ የምርም አርሰናል የተነሳሳበት ነበረ። አርሰናል እንደ ጋብርኤል ጀሱስ አይነት ተጫዋች ሲኖረው ቪክተር ዮኬሬሽ ለምኑ ብሏል ጄሚ ካራገር። 27 ዓመቱ ስዊድናዊ መድፈኞቹ የፊት መስመር አጥቂ ቪክተር ዮኬሬሽ በፕሪሚየር ሊጉ 13 ጨዋታ አድርጎ ማስቆጠር የቻለው 2 ግብ ብቻ ነው። ትላንትናም ከ4ቱ ግቦች ላይ 4ቱንም በማስቆጠር ደረጃ ይህ ተጫዋች አልተሳተፈም። ይልቁንስ ጋብርኤል ጀሱስ ተሳትፎ ነበረ። በአንድ ወቅት የቀድሞ ብራዚላዊ ተጫዋች ካካ በግብ ደረጃ በጣም ወሳኝ ግብ በጨዋታ ካስቆጠረ በኋላ እኔስ ጌቴ ኢየሱስ ነው ብሎ መነጋገሪያ ነበረ። ትላንትና ደግሞ ተረኛው የአርሰናሉ አጥቂ ጋብርኤል ጀሱስ ነው። ልክ ግብ ካስቆጠረ በኋላ መለያውን ሜዳሊያው ልቆ በስቴዲየሙ ደስታውን ገልጿል። በአስቶን ቪላ እኔስ ጌቴ ኢየሱስ ነው ካሉ ተጫዋቾች ሆኗል። ትላንትና በጣም መነጋገር የነበረና ቲኤንቲ ስፖርት የእንግሊዙ ግዙፍ ሚዲያ በቀጥታ ስርጭት ጨዋታውን ሲያስተላልፉ የነበሩ ጋዜጠኞችም ጨዋታውም ከተጠናቀቀ በኋላ ቺን የጋብርኤል ጀሱስ መልእክት በትልቁ ሲያጓሯት ነበረ። በነገራችን ላይ በጨዋታውም ላይም ከጉዳት ከመጣ በኋላ ግን ማስቆጠሩ ትልቅ ደስታ እንደፈጠረበት ከሁኔታው ያስረዳ ነበር። ማጋሌሽ ሁሌም ቡድኔን መርዳት እፈልጋለሁ፣ አሁን በመመለሴ በጣም ደስተኛ ነኝ፣ ለዚህም በጣም እድለኛ ነበርኩ ብሏል። በጨዋታው ግብ አስቆጥሯል። ትላንትና እሱም ልክ እንደ ጋብርኤል ጀሱስ ልብሱን ባወልቅም ምስጋናውን ፈጣሪ ውሰድ ብሏል። ከጨዋታው ግብ ካስቆጠረ በኋላ ቲሸርቱን ከፍ አድርጎ ነበር። በእርግጥ የላቲን ተጫዋቾች ከሃይማኖት ጋር ያላቸው ቁርኝነት ፍጹም የተለየ ነው። ሌላው ልናነሳው የወደር ነው የአርሰናሉ ተጫዋች ሌስ አንድሮ ትሮሳርድ ነው። ብዙ ሊነገርለት እንደሚገባ ቀጥሎ የምንነግራችሁ ቁጥር ራሱ ይናገራል። 2025 ተጠናቀቀ ለአርሰናል። ትሮሳርድ 10 ግብ አስቆጥሮ የቡድኑ ከፍተኛ ግብ አስቆጣሪ ሆነው 2025 አሁንም ለአርሰናል ሲጠናቀቅ 9 አሲስቶች ትሮሳርድ አለው። ከፍተኛ ግብ አስቆጣሪም ትሮሳርድ፣ ከፍተኛ አሲስት ባለቤትም ትሮሳርድ ሆኖ ነው 2025 ለአርሰናል የተጠናቀቀው። በዚህ ውድድር ዓመት ኤምሬትስ ስቴዲየም ለማንም ምቾት ሰጥቶ አያውቅም ለራሱ አርሰናል ካልሆነ በስተቀር 15 ጨዋታ ተጫውተዋል። ኤምሬትስ ላይ 14ቱ ድል፣ 1 አቻ ብቻ አላቸው። ይህም ኤምሬትስ ስቴዲየም የአርሰናል ምሽግ ማለት ይቻላል። እዚህ ሜዳ ላይ መሄድ ማሸነፍ በጣም አስቸጋሪ፣ በአርሰናል መመራት ከጀመረ አንድ ቡድን ለማሸነፍ ምን ያህል እንደሚቸገር ሌላ ያየነበት ጨዋታ ነበረ። አርሰናሎች ከ20 በላይ የቆሙ ኳሶችን ጎሎችን ከፔናልቲ ውጪ ማለት ነው ሲያስቆጥር ይሄ ሁለተኛ ተከታታይ ዓመታቸው ነው። በ2024 21 በ2025 24 ደርሰዋል። በአርሰናል በኩል 1993 እስከ 1996 ተመሳይ ጉዞ ካስመዘገበው ዌምብል ደን እግር ኳስ ክለብ በመቀጠል በርካታ የቆሙ ኳሶችን ጎል ከዓመት ዓመት በማስቆጠር በዚህ ረገድ የሚጠቀስ ቡድን ሆኗል። ትላንትና ራስ ላይ የተቆጠረ ግብ በአርሰናል በስቷል ሲባሉ ወደ ቆመ ኳስ የተመለሱበት ነበረ። ቃል ስፖርት ዩቲዩብ ቻናል በትላንትናው ዕለት ወይም በፈረንጆች አቆጣጠር ዲሴምበር 30 ማክሰኞ ምሽት የአርሰናልና የአስቶን ቪላ ጨዋታ ከመጀመሩ 3 ሰዓት አስቀድመን ዴክላን ራይስ ጉዳት አጋጥሞታል ሰበር መረጃ ብለን ዜና ከሰራን በኋላ በርካታ አርሰናላውያን ተቃውሞውን ነበረ። ኬታ መጣው ዜናውን በሚል ቃል ስፖርት ዩቲዩብ ቻናል ሁሌም ታማኝ የዜና ምንጮችን ዋቢ ስለምናደርግና ቀድመን ዜናዎችን ለእናንተ ስለምናደርስ ብዙ ጊዜ አድማጭ ተመልካቾቻችን ዜናዎችን አምኖ ለማመን ይቸገራሉ። ዛሬ በርካታ የዜና ምንጮች ደግሞ ያቀርቡታል ብለናቸዋል። ከዛ በፊት ግን ለአርሰናል ደጋፊዎች አሁን ደግሞ መች ይመለሳል የሚለውን ለማጣራት ሙከራ አድርገን ነበረ። ማይክል አርቴታ ቅዳሜ ለበርንማውዝ ጨዋታ ይደርሳሉ ተብለው ሲጠየቁ ጉልበቱ ላይ እብጠት አለ፣ ያ እብጠቱ እስካልጠፋ ድረስ ለመድረሱ እርግጠኛ መሆን አልችልም ብለዋል። በእርግጥ ከሳቸው ጋዜጣዊ መግለጫ የጉዳት ዜና የቡድን ዜና እርግጡ ይገኛል ተብሎ ባይታሰብም የጉልበት ጉዳቱን ግን እንዳስተናገደ አረጋግጠን ትላንተም ነግረናቸዋል። ያለ ዴክላን ራይስ ሶስተኛ ጨዋታ በአራተኛ ጨዋታ ተመለከትን። 3 ድል 1 አቻ፣ ምንም ሽንፈት ግን እስካሁን አልገጠመውም። ምናልባት በዚህ ረገድ ዴክላን ራይስ ቀጣይ ሳምንት ይመለሳል አይመለስም የሚለውን ማይክል አርቴታ የጉልበቱ ለህብጠት ከጠፋ ብቻ ብለዋል። የማንቸስተር ዩናይትድ ንብረት ነው ጀደን ሳንቾ፣ ግን ዩናይትድ የማይፈልገውም። ትላንትና ለመጀመሪያ ጊዜ ለአስቶን ቪላ ቋሚ ሆኖ በጀመረበት ጨዋታ
ቪላ ከ11 ድል በኋላ ሽንፈት ያጋጠመበት ሆኗል። የፕሪሚየር ሊጉን ደረጃ ሰንጠረዥ የማይክል አርቴታው ቡድን አርሰናል በ45 ነጥብ ይመራል። አንድ ቀሪ ጨዋታ እጁ ላይ ያለው ማንቸስተር ሲቲ በ5 ነጥብ ዝቅ ብሎ በ40 ነጥብ ይከተላል። አስቶን ቪላ 39 ያለው፣ ሊቨርፑል 32፣ ቼልሲ 30፣ ማንቸስተር ዩናይትድም 30 አላቸው። ሰንደርላንድ 28 አለው፣ ኤቨርተን 28 እያለ ይቀጥላል። ወልቭስ እነሆ የፕሪሚየር ሊግ 2025 ሲጠናቀቅ ከ19 ጨዋታ በኋላ ሶስተኛ ነጥቡን ትላንትና እንደዚሁ ያሳካበት ነበረ። የኢትዮጵያ ፕሪሚየር ሊግ ዛሬ 2 ጨዋታዎችን እናያለን። መቻል ከኢትዮጵያ ቡና 9 ሰዓት አዲስ አበባ ስቴዲየም፣ እንደዚሁም አዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም 10 ሰዓት ሲል ኢትዮጵያ ንግድ ባንክ ከኢትዮጵያ መድን ይጫወታሉ። በአፍሪካ ዋንጫም የመጨረሻዎቹ 2 ምድቦች ዛሬ ምሽት 1 ሰዓት ሱዳን ከቡርኪና ፋሶ፣ ኢኳቶሪያል ጊኒ ከአልጄሪያ፣ እንደዚሁም የመጨረሻ የምድቡ ላይ የሚገኙት ሞዛምቢክ ከካሜሮን እና ጋቦን ከኮት ዲቫር ምሽት 4 ሰዓት ይጫወታሉ። የዚህ ምድብ ሁሉም ኃላፊዎች፣ ሁሉም ወዳቂዎች ተለይተዋል። የደረጃ ሰንጠረዥ ማሟያ ብቻ ጨዋታ ናቸው የሚደረጉት። ውድ ቤተሰቦቻችን መነሻችንን ሀገራችን ኢትዮጵያ፣ አፍሪካ ዋንጫ፣ መካከለኛው ምስራቅ ከዛም አውሮፓ አድርገን አደረስናችሁ። ከወደዳችሁን ላይክ አርጉን፣ ሐሳብ አስተያየታችሁን ላጋራችሁን እናመስጋኞች ነን። የሳምንቱ ቀን ዕለተ ረቡዕ መልካም ቀን ይሆንላችሁ።